ዳጊ 0-0 የትም ያልተነዳ ፍቅር ስታምርኩ ሰው ማሽኮርመም ራሱ ያምርበታል። እንኳንም ሜሪዮንክ እኔ ማለት መሄድ ያለብን ቦታ ስላለ እንሂድ። እኔ የምወስድ ቦታ አለ ኮንገር ይሄ ትካዜ ምናምን የሚያበቃበት አንድ ትልቅ ቦታ ልወስድ አስቤያለሁ። የት ነው ትልቅ ቦታ? ነገርኝ፣ ችግር የለም። ሕክምና ቦታ ነው የምንሄደው። ሕክምና ቦታ ምን ነው ማለት ምን ነው ለነገርክ? እኔ ሆስፒታል አልሄድም። ሆስፒታል መሄዱ ነው እንደ ገረመ ትገረዛለህ። ምን ችግር አለው? ችግር የለውም። እና ታዲያ አንተን ጥሎ መግባት ሳይዴ ሰላም እንዴት ናችሁ የዳጊ ፋሚሊዎች? ኦሬዲ የዳጊ ፋሚሊ ማለት አሁን የኔም ፋሚሊ ሆኗል። የኔ ፋሚሊ የዳጊ ፋሚሊ ሆኗልና እንዴት ናችሁ? ሰላም ናችሁ ወይ? አለሁ። እንግዲህ ዛሬ እንግዲህ ሀቢብቲ ምናምን የሚለው ልጅ የለም እስካሁን። እንግዲህ ዛሬ በሱ ቻናል ላይ የተገኘሁት ባለፈው ትንሽ እኔ አላቅም ስሜታዊ ሆንኩ መሰለኝና አንዳንድ ነገሮች ትንሽ አስደብረውኝ ስለነበረ ስለሄድኩኝ መጀመሪያ እናንተን ይቅርታ መጠየቅ ስለምፈልግ እናንተን ማውራት ስለፈለኩኝ ለዛም ነው። ሁለተኛ ደግሞ አንዳንድ ያላመንኩባቸው ነገሮች ነበሩ በሰዓቱ። እነሱን ነገሮች ደግሞ ከራሴ ጋር ተማክሬ ምን ላድርግ የሚለው ስሜት ላይ ደርሼ ኦሬዲ ዳጊንም ከዛ ቀን በኋላ ተገናኝተን አውርተናል ምናምን። ግን ቅድሚያ ለእናንተ መንገር የምፈልጋቸው ነገሮች አሉ። የእውነት ነው የምነግራችሁ። እንደ ሰው በጣም ደብሮኛል፣ አልወጣልኝም። እስቲ እናንተ በራሳችሁ አንድ ሰው ቤታችሁ አስቀምጧችሁ ሄዶ በነጋታው እናንተ የምታስቡት ከሌላ ነገር ነው የምታስቡት። እሱ ደግሞ መጥቶ የሰጠን እንትን እንግዲህ ሌላ ነገር ነው እንዳያችሁት። እንደ ማለት ማመን ሳትፈልጉ ታምናላችሁ፣ የፈለጋችሁ ታምናላችሁ። እኔ ሳልፈልግ ነበር የሄድኩት፣ ግን ቤት ሆኜ አንዳንዴ ከራሳችሁ ጋር ትማከራላችሁ። ምን እያረኩ ነው? ትክክል ነኝ ወይ? ማገናዘብ የሚባል ነገር አለና ያን ነገር ካላደረጋችሁ እንግዲህ ሰው የሚለየው እንግዲህ ከእንስሳ ሰው የሚለየው በአስተሳሰብ ነውና ያንን ነገር የሆነ በቃ ውስጥ የተሰማኝ ነገር ነበረ። በእርግጥ አልዋሻችሁ። እሱን ነገር ለማስተካከል በጣም እኔም ፈልጌያለሁ። እግዚአብሔርን ደብሮኛል፣ በመደበር በጣም ደብሮኛል። ግን ደግሞ እሱ የነገረኝ ችግር ደግሞ እውነት ያ ችግር እሱ ላይ ካለ ደግሞ ዳጊ ሰፖርት ሊደረግ እንጂ ዳጊን ጥዬ መሄድ እንደሌለብኝ ውስጥ የነገረኝ። ምክንያቱም ትክክል አይደለም በቃ ዳጊ እንደዛ አይነት ስሜት ላይ ሆኖ እኔ ደግሞ የተጠራጠርኩት እንዴት ብዬ ልንገራችሁ? የተጠራጠርኩት ለምን መሰላችሁ? እኔ ይሄን ጥያቄ አላነሳውም ወይስ ለሌላ ጾታዊ ግንኙነት ምናምን ያነሳሁት ነገር የለም። እና ይሄ ነገር ገና ለገና እሱ ስጋቱ ነው ይመጣል ነው የሆነ ነገር ቤት ውስጥ አሁን እኔ ቤት መምጣት ጀምሯል፣ እኔ እሱ ቤት መሄድ ጀምሬያለሁ ምናምንና ኢቭን እኔ አድሬያለሁ ባለፈው። አሁን ደግሞ ኔክስት የሆነ ነገር ነገ ደግሞ ብታድር ምን አይነት ምክንያት ሰጣታለሁ የሚለው የሱም ጭንቀት ነው ሲገባኝ። የነገረኝም ነገር እንደ ሰው ሊታዘንለት እና ወደ መፍትሄ ሊኬድ ሲገባ ጥዬው መሄዴ በጣም ትልቅ ስህተት በጣም እሱንም ዛሬ ይቅርታ መጠየቅ ፈልጋለሁ። እናንተንም ይቅርታ በጣም ትልቅ ይቅርታ መጠየቅ ፈልጋለሁ። ምክንያቱም እኔን እንግዲህ ስታቁኝ ትንሽ ቆጣ በማለት ነበር የምታቁኝና ያ ደግሞ ስሜታዊ ሆኜ ሁሌ ስሜታዊ ሆኜ ስለሚመጣ እንጂ ስለምትፈልጉት ነገር በራሳችሁ ህይወት ውስጥ ነገን ስለምትገነቡት ነገር ስታስቡ ሰከን ማለቱ ለራሳችሁ ህይወት ጥቅም አለው። ያንን ስላሰብኩኝ ዳጊ ጋር በጣም ማታቁኝ ሜሪ ሆኜ ነው የመጣሁት። እውነትም ደግሞ የኔ ባህሪ ያ ነው እውነት ለመናገር። ግን አንዳንዴ ደግሞ ስሜታዊ የሚያደርጉ ነገሮች ይኖራሉ። እኔ በቃ ስሜታዊ ሰውን ወደ ሆነ ነገር ወደ በቃ አማላቀው ስሜት ነው የሚሰማኝና ግን ይሄን ነገሮች ለሁለቴ ምናምን ነው ዳጊ ጋር ያሳየሁት እንጂ ዳጊ ጋር በጣም ፖላይት ሆኜ ነገሮችን በዝግታ ነው እያለፍኩ ያለሁትና እንግዲህ ምን ደረስኩኝ? እሱን ቀጠሮ ያለው ዛሬ
እውነት አሳዝኖኛል። አሁን እናንተ ሊደብረኝ ምናምን ይመስል እኔ የባሰ ፍቅሬን የጨመረብኝ እውነት ለመናገር ምክንያቱም በቃ ለኔ በጣም በቃ ደስ የሚል ስሜት ነው የተሰማኝ። ግን እንዳላችሁ ደግሞ ይሄን ነገር ደፍሮ ያልተናገረ ስንት ወንድሞቻችን ይኖራሉ፣ ስንት ይሄን ነገር ያላወሩና እነዛ ሰዎች ደግሞ ምን ያህል የሚፈልጉትን ሰው እንዴት እንደሚያጡ አስቡት። እንግዲህ ምናልባት ከዚህ ቪዲዮ በኋላ በማንም ህይወት ላይ አንድ ጠንካራ ወንድ አንድ ጠንካራ ሴት ልትኖር ይገባል። ይሄን ነገር እኔ ዳጊን ዛሬ አበርትቼ እዚህ ነገር ይሄን ነገር ከበር ካላረኩለት ነገ የምትመጣው ሴት ዳጊ ላይ ያሹፋበት የምትሄድ እንጂ ዳጊን ነገሮችን የምታስተካክልለት ሴት አትመጣም። ስለዚህ እኔ ደግሞ ምንድነው ህፃን ልጅን ስትወዱት ከነ የሚባለው አይደለ? እኔም ደግሞ ብዙን ከኔ እኮ ሊኖርብኝ ይችላል። ያንን ከኔን ደግሞ ዳጊ አስተካክሎ መልካም ሴት እንዲያደርገኝ እኔ በጣም ደስተኛ ነው የምሆነው እና እኔ ዳጊ እንደዚህ በመሆኑ የመሰለኝ በሰዓቱ አላሻችሁም ለኔ አሳማኝ ምክንያት ለመስጠት የፈጠረው ነገር ነው የመሰለኝ እንጂ ቤት ከገባው በኋላ የተሰማኝ ስሜት ግን ራሴን ነው የወቀስኩት። በጣም ትክክል ነገር እንዳላደረኩ ነው ውስጥ የተሰማው። ስለዚህ እኔ ዛሬ ዳጊን ቀጥሬዋለሁ፣ ከጎኑ መሆን ፈልጋለሁ። ችግሩ ችግሬ ሊሆን ይገባል። ምክንያቱም አንድን ሰው ስትወዱት በቃ ካለበት ነገር ነው። ዳጊ ተስተካክሎ ብቻ ሲመጣ መውደድ የለብኝም። እኔ ዳጊ ካለበት ችግር ነው እኔ መውደድ ያለብኝ፣ ማፍቀርም ያለብኝ መውደድም ያለብኝ። ስለዚህ እንግዲህ ለዳጊ ዝም ብዬ ላወራ እፈልጋለሁ እና ነው ያልኩት። በጣም በቃ እንትን ብሎታል። በቃ ማለት አሁን የድሮ ማቀው ዳጊ ምናምን አይደለም። በጣም በቃ ስብር ብሏል፣ ድብር ብሎታል ሲያወራኝ ምናምን በነፃነት። ይሄ ለምንድን ነው እንዲህ የምታረጊው? ለምንድን ነው ይሄ የድሮ ወኔው ምናምን እንኳን የለም። እግዚአብሔርን በጣም ነው የሚያሳዝነው እና በጣም ነው የምወደው። እንዲህ አይነት ነገር መጣ ብዬ ቀየር ሰው ወይ ምናምን አይደለሁም። ወደ መፍትሄው እንግዲህ ዛሬ ለሱ ምንም የነገርኩት ነገር የለም። ለእናንተ ግን ማሳወቅ ስላለብኝ ልንገረው። እንግዲህ ዳጊ ዛሬ እኔ ጋር አንድ ነርስ አዋርቻለሁ። ትናንትና የሆነች ነርስ ጋር ሄጄ ከሱ ቤት ሄጄ በጣም ከተረጋጋው በኋላ ማቃት አንድ ጓደኛዬ ነርስ አለች። እሷ ጋር አውርቼ መጀመሪያ ይሄ ስለ ልቦና የሚባል ነገር አለ። እሱ ነው መጀመሪያ ከበር መደረግ ያለበት። ከዛ በኋላ ስቴፕ አሉ። እሱን ነገር አድርገው ምንም ይሄ ኖርማል ነገር እንደሆነ ማንኛውም ሰው ሊያጋጥመው የሚችለው ነገር እንደሆነ ነው የነገረችኝ። ስለዚህ እሱን ነገር ወስደን ፊክስ እናስደርገዋለን። በዚህ አጋጣሚ በእንደዚህ አይነት ችግር እየተጠቃችሁ ያላችሁ ወንድሞቼ ይሄን ነገር አስተካክላችሁ ወደ ህይወታችሁ ግቡ። ኖርማል ነው። የሚያሸማቅቅ የሚያሳፍር ነገር አይደለም። ስርቆት፣ መዋሸት፣ መጥፎነት፣ ተንኮለኝነት፣ ሸረኛነት ነው እንጂ ሊያሳፍር የሚገባው ይሄ የተፈጥሮ ጉዳይ ነው። ስለዚህ ከእንደዚህ አይነት ስሜት ያላችሁ ሰዎች ወጣችሁ ራሳችሁን አድኑ። ከእንደዚህ አይነት ወንዶች ጎን ያላችሁ ሴቶች ደግሞ እንደዚህ አይነት ወንዶችን ሰፖርት በማድረግ የራሳችሁ አድርጉ እላለሁ። እኔ እንግዲህ ዛሬ ዳጊ ምንም ነገር አያውቅም። ሆስፒታል ይዤው ሄዳለሁ። መጀመሪያ ጤና ጣቢያ ወስዶ ጥሩ ነው። ምክንያቱም አንዳንድ ነገሮች ብዙ የማይገመቱ ነገር ጤና ጣቢያ የሚናቁበት አጋጣሚዎች አሉና ከነሱ የሆኑ ነገሮችን ብንወስድ እነሱ የሚያመላክቱን ነገሮች ስለሚኖሩ ወደዛ እንሄዳለን። እንግዲህ ይኸው ዛሬ ይኸው ልብስም ይዤ ወይኔ ፋሻ ብላይ ነበርና ነገሩ ስገዛ ለነገሩ እሱ ውስጥ ገብቶ ነው ያን ነገር ማስተካከል ልብስም ይዤልታለሁ ምናምን የራሴ ነገር አስመስዬ ነው ያስኩለት። እና ጋይስ እኔ በጣም ደስ ብሎኛል። ዳጊ እየመጣ ነው። ባይዘዌ ደግሞ አንድ ነገር ልንገራችሁ። ዳጊ 00 የትም ያልተነዳ ማለት አሁን ላይ ደስ ብሎኝ ነው እውነት ለመናገር የትም ያልተነዳ 00 ደስ ይላል እኮ በቃ እኔም እሱ ብቻ የሚያቀኝ ወንድ እሱ ብቻ ማቀው ወንድ ቢሆን እኔም ደስ ይለኝ ነበር። እኔም ቨርጂን ሆኜ እሱን አግኝቼ ቢሆን ደስ ይለኝ ነበር እውነት ለመናገር። እሱ ደግሞ እንደዚህ ሆኖ በማግኘቴ ደግሞ አልዋሻችሁም በጣም ነው ደስ ያለኝ። በጣም መጀመሪያ ላይ እንዳልኳችሁ ምክንያት ነው መሰለኝ። እና ጋይስ እየታየኝ አይደለም ደርሻለሁ ብሎ ነበር ቅድም ነው ያለው። ኤኒዌይስ ግን እና መናገር የምፈልገው ነገር በጣም ነው የምወደው። ጥሩ ልጅ ነው ዳጊ። አሁን ደግሞ የበለጠ በቃ ምን ይሆናል አሪፍ ስሜት ነው ያለኝ። ደስ ብሎኛል እና ሁላችሁም እንዲህ አይነት አመለካከት እንዲኖራችሁ ፈልጋለሁ። በቃ እውነቴን ነው የምናገረው። እንግዲህ መጠበቅ ነው እሱን። እንግዲህ ያለኝ አማራጭ እሱ ነው።
ኢየሱስ በስመ አብ ድምፅ የለህም እንዴ? ማር አንተ ቀልነስ እዩት ዳጊኔት እንዳማረበት ደግሞ ዛሬ አውቆ እኔ አያችሁት አይደል? አሁን እንደዚህ እያማረ እየመጣ ነው ወደ ሌላ ነገር የሚገፋፋኝ። የኔ ማር ፎቶ እንነሳለን ብዬ ጠርቼው ነው ሸሚዙን ገጭ አድርጎ ምናምን አያምርበትም። እዩት እስቲ የኔ ሸበላ። እስቲ ቆይ አንተ እስቲ ቆይ ቀና በል እንዴ! ፋሚሊዎችን ሰላም በል መጀመሪያ። ሀቢብቲ የኔ ማር ደህና ነህ? አለሁልሽ። በጣም ነው የሚያምረው ሸሚዝ። አይገርምም? እኔም እንደነገርኳችሁ እዚህ ጋር ሌላ ሸሚዝ ገዝቼለታለሁ፣ ግን ይሄ ሰርፕራይዝ ነው። ዳጊ እስቲ አውራ። እንዴት ነሽ? እስቲ እንካውራ። ሰላም ነው? እንዴት ናችሁ? ሰላም ብያለሁ። ምን ልበላችሁ? ሌላ ጊዜ ምንድን ነበር የምትላቸው? ምንም የሰውነው ሰላምታ ብቻ። ሌላ ጊዜ ሰላምታ ብቻ ነው የሚላችሁ። ሲጀመር አስቆርፈኛል፣ ረስቼው ነው እንደውም ምን በቃ አስቆርፈኛል። አዋራኝ እንጂ ዳጊ። ወይ እኔት እንዴት ነሽ? አለ ምሳ ነው የምትጋብዘኝ? እራት ምን ፈለግሽው? ምንድን ነው የፈለኩት? ምሳ ይሻላል። ምሳ ቀና በል ዳጊ። አዎ ቀና ብያለሁ። ኧረ ችግር የለም። እንደምትጋብዘኝ ምሳ? እኔ ምሳ ብዙ አልወድም። እራት ካለማ ችግር አለ። ተሳሰቡ ማን ያቀፍ አንድ ቀን እኮ ረጅም እኮ አልመቻገኘው። አይ ትንሽ ደበረኝ ምናምን። ለምን? በቃ የነገርኩሽ ነገር ምናምን እኮ አወራን እኮ እሱን እኮ በስልክ ፊክስ አድርገን ጨራርሰን ተገናኝተን ያወራናቸው ነገሮች አይደሉ? አሁን እኮ ለሚወዱን ለምንወዳቸው እንዳልተኮራረፍን እንዳልተጣላን እኔ በጣም እንደምወድ በየቀኑ ስላንተ ሳስብ ፍቅሬ እንደሚጨምር በጣም ውብ ባል እንዳለኝ ምናምን እኮ ነው ማስበው። ምን ያህል እና በቃ ማለት ዳጊ ማውራት አትፈልግም? ልሂድ እንደሄድ ፈልገናል። ችግር የለውም መሄድ እችላለሁ። ምንድነው ከየት ነው ያመጣሽው እንደዚህ አይነት ባህል? እሄዳለሁ። ምንድነው ስለጠራሽኛ እንዴ መጣሁ? ታዲያ ታውራም ካለ ስለነገርኩሽ ያለውን ችግር ምናምን ኖ ዳጊ እንደዚህ አይነት ነገር እኔ አላስብም። ሲጀመር ምንም ያሰብኩት ነገር ሲጀመር እኔም ፈልጌ አይደለም እኮ ገብቶሽ የሆነ በሌላ ሴት ጠርጠረሽኝ ምናምን በዛ እንዳንጣላ በሚል ነው ገባሽ እንጂ እኔ ለማንም ተናግሬም አላውቅም፣ መናገርም አልፈልግም። እዚህ ጋር በቃ አንቺን ላለማጣት ብዬ ነው የነገርኩሽ እንጂ እንደዚህ ነገር አይነገርም። እንዲያውም ለሴት ልጅ ማለት ነው። ያውም ደግሞ እንዴ ዳጊ ለኔ ካልነገርክ ለማን ነው የምትነግረው? ህይወት ወደፊት ስንመሰረት እኮ እኔ እናንተ ነው አብረን የምንኖረው እንጂ ወይ አንተ የወንድ ጓደኛ ወይም ሌላ ሰው አይደለም አብረው የሚኖረው። ትረጅኛለሽ ብዬ አይደለም እንዴ ቤትሽ አንቺ ቤተሰቦች ፊት የነገርኩሽ የነበረው። ግን ምንድነው ያደረግሽው እዛ ጋር? በቃ ትተሽኝ ሄድሽው። ምን ይሰማዋልን ብለሽ አላሰብሽም? ገባሽ? እኔ ሞራሌ ነው የተሰበረው። ከዛም በኋላ ምን አለ ባልነገርኳት ምን አለ ምላሴን በዋጥኩት ነው ያልኩት። ገብቶሻል አይደል? እኔ እኮ ሲጀመር በሰዓቱ ውሸት ነው የመሰለኝ። በቃ ለኔ የፈጠርክብኝ እንዴ ሰው ነኝ እኮ ዳጊ። እንዴት ነው የምታስበው? ያልከኝን ነገሮች እሺ ብዬ የምቀበለው ምንድን ነኝ? ለምን ለምን ትጥለኝ እኮ ነው የሄድከው? አሁንም እኮ ስራ ነበርኩ ብለህ ነው ያሸኝ። ሳፋጥጠህ ነው የነገርከኝ እውነቱን አይደል እንዴ? ስለዚህ እኔ ምን አይነት ፊሊንግ ነው የሚኖረኝ? እኔ አንተ ቤቴ አስቀምጬ ወጥቼ ሌላ ቦታ ሄጄ ቢሆን ምንድን ነው የምታስበው? አንተ አንቀ ነው እንደዚህ አንቀ የምትገለኝ በአንተ ባህሪ ማለት። እኔ በጣም የይቅርታ ልብ ስላለኝ ነው ሁሉ ነገሮችን ማሳለፍ። አሁንም ደግሞ ሶሪ ተጸጽቻለሁ። ትክክል አይደለም ያደረኩት ነገር። በቃ እውነቱን ነው እየነገርኩ ያለሁት። በዛ ላይ ልሂድ ያልኩ እያወራህ አይደለም። እኔ ከገባ ጀምሮ እያወራህ ያለሁት
በአንተ ቤት ከመጀመሪያ ጀምሮ እኔ ያወራ ያሉት መተህ እንኳን ሰላምታ በትክክል አልሰጠህም፣ አላዋራሃቸውም እንዴ? ምን ሆነ ነው ከምንቆም እንደዚህ? እኔ እኮ አንተ ፍሪ እንድትሆን ነው የምላፋህም ቀልድ ምናምን። እኔም እኮ ፊል አደርጋለሁ። እንዴት ነው የምታስበው አንተ እንዴ? አንዳንዴ አስተውል እንጂ ዳጊ። ለመጋበዝ እኮ ነው እጋብዝሃለሁ። ኧረ ምን ችግር አለው ደግሞ ይሄ ሰርፕራይዝ ነው። እንደነገርኳችሁ ቅድም ዳጊ በጣም ሸሚዝ ያምርም ተናገርኩ። በቃ ሸሚዝ ገዝቼልኝ ነው። ግን ሸሚዝ የገዛውልህን ሸሚዝ የሆነ ቦታ እንሄድና እዛ ነው የምትለብሰው። ፎቶ ፕሮግራም አለ፣ መስካለን እያልኩ ካሜራማኖች የት አሉ? አንተ የሰርጋችንን አንተ ልትቀርጻለህ? ይሄ ደግሞ ይስቃል እንዴ ደፋር። እሺ መስክ አናገርካቸው ምግቦቹን? ዳጊ ቪዲዮ ተዘጋጅቷል። ዲጄው ምኑ እንደዚህ የሚባል ነገር እስከሚመጣ እንግዲህ በትላልቅ ሰርጎች ትናንሽ ሰርጎች አሉ። ሄዶ መታደምም እኮ አንድ ነገር ነው። ኤክስፒሪየንስ እንቀስማለን። ገባችሁ? ሄደን አሃ እንዲህ ነው የሚካሄደው፣ እንደዚህ ነው የሚሆነው ምናምን ማውራው ነገር አይደለም። እና ይሄን ነገር የገዛሁት ተዳጊዬ ነው፣ ግን አላሳይም። አሁን እንዳትጨቀጭቀኝ። ባይዘው እኔ በጣም ቸኮሌት እወዳለሁና አንሳው ችግር የለውም። በጣም ይቅርታ፣ እኔ እንደዚህ መከታተል አልወድም። ይሄን ስልክ ብቻ አንዴ እንደዚህ ያሳየኝ፣ አንድ ጊዜ እንደዚህ ያሳየኝ፣ አንድ ያሳየኝ፣ አንድ ጊዜ ብቻ ማየት። አታንሳው፣ ችግር የለም። የስራ ስልክ ነው ሲጀመር ነገር አንድ ያሳየኝ፣ አልጠረጥርም። አንድ ጋር ምንም ነገር አንድ ያሳየኝ ማየት ነው የምፈልገው። አንድ ጊዜ ሚስኮሉ ወይም የጥሪው የማን እንደሆነ አንዴ ማየት ነው የፈለኩት። ከሌላ ሴት ጋር ምንም ነገር እኮ እንደማይኖረኝ እኮ አረጋግጥ። አንዴ ስልኩን ብቻ ነው እንደዚህ ምን እንደፈለኩት አንድ ጊዜ ፈለኩት። አንድ ያሳየኝ ስልኩ አሳየኝ ስልኩ ሜላት አልገባኝም። ምንድነው እያሰብክ ያለው? ምንድነው? ኧረ ባንተ ዙሪያ ሁሉ በሙሉ ያለው ስም አንድ አይነት ስም ነው። አሳዋን ስራት ነው። ዳጋቷሽ ነገ ጧት ስራ ቦታ ነው የምትገኘው። ነገ ደግሞ ስራ ቦታ አገኛለሁ። ነገ ደግሞ ሜላት የምትባል ሰው ደግሞ ከሌለች ደግሞ ሌላ ጠብ ነው የምታነሳው። ውሸት አያስፈልግም። እኔ በሴት አጠርጥርኝ። እኔ ብፈልግም እኮ አልኩሽ እኮ በቃ ማድረግ አልችልም። ገብቶሻል አይደል? ለምንድን ነው ማድረግ አልችልም ብለህ ምንድን ነው? ይሄ እኮ በጣም ሲምፕል ነገር እኮ ነው። ምንድን ነው አልገባኝም። በጣም እንደ ትልቅ ኢሹ እያነሳኸው ነው። በቃ ባለፈው ተነጋገርን፣ አለፈ እኮ። እኔ አሁን ትዝም አላለኝ ይሄ ነገር። ለምንድን ነው የምደጋግመህ የምታነሳው? እስቲ ንገረኝ እንዴ። በቃ ትልቅ ኢሹ አይደለም እኮ በቃ ሀፕን ያደርጋል ማንኛውም ሰው ላይ አለቀ። እኔ ስንት ነገር ነው የሚያሳስበኝ። በቃ እንዳልጠረጥር ደግሞ ማለት ነው። አንዴ አንተ እኔ እንደዚህ ስልክ እንደዚህ ቪዲዮ አብረን ስንቀመጥ እንዴት መጀመሪያ ስልኬን አይደል እንዴ የምትይዘው አንተ? ገብተህ ሜሴጅ ቼክ ታደርጋለህ፣ ኢንስታግራም ገብተህ ቼክ ታደርጋለህ፣ ቴሌግራም ትገባለህ ብለህ ታውቃለህ። እኔ ግን ምንም ስለማይመስለኝ ምንም የማደርገው ነገር ስለሌለኝ በመጣና በሰጠሁት ነው የምለው። ቢያድር ሁሉ አንተ ጋር እኔ አንተን የማገኝበት ሌላ ስልክ አምጣልኝ ወይም ሌላ ሲም ካርድ አውጣልኝ። እንደውም ሲም ካርድ ልቀይር። ይሄን ያህል ነው እኔ ላንተ የምሄደው። ምንም ችግር የለብኝም። የሚያጓጓኝም የሚያሳስበኝም ሰው የለም። ጓደኞቼን ነው የማትፈልጋቸው፣ እነሱን ደግሞ ቀስ እያረኩኝ ከህይወቴ እያራኳቸው ነው። አለቀ። እኔ ግን አንድ ጥያቄ አንድ ነገር ነው ከያን ተደጋጋሚ አንድ ሴት እየደወለችልኝ ሜላት ያቺ ዊንታ የምትባል ልጅ ተገላገልኩ ስል እንደገና ሌላ ሜላት ፌር አይደለም። አንዳንዴ እንደ ሆነ ማሰብ ያለብን ነገሮች ሲኖሩ ማሰብ ያለብን ነገር ማሰብ አለብን። በቃ ችግር የለውም። አሁን እኮ ለመነጋገር ምንም ነገር አይደለም። መሄድ ያለብን ቦታ ስላለ
እንሂድ። እኔ የምወስድ ቦታ አለ ኮንገሪ ሲኒማ እንዴት ነህ? ሲኒማ ላይ እሺ የሆነ ቦታ እንዳለ እንዳጌ ኮንገሪ ምን ይተውት ታምነኛለህ? ትወደኛለህ? እንደዚህ እኮ መልስ አይደለም። እንዴት ነው የምትወደኝ? አያቻ ወደ ድሮ ዳጊ ቶሎ ብልስልና ደግሞ መልሶ ደግሞ ትክዝ ይላል። ይሄ ትካዜ ምናምን የሚያበቃበት አንድ ትልቅ ቦታ ልወስድህ አስቤያለሁ። የት ነው ትልቅ ቦታ? ነገርኝ፣ ችግር የለም። እኔማ እነግርሃለሁ፣ ምንም የሚያስደብቀኝ ምክንያቱም ስትሄድም ስለምታየው ማለት ነው። ችግር የለውም። እዚህ ውስጥም ያለው ሸሚዝ አይደለም እውነት ለመናገር እኔ መዋሸትም አልፈልግም፣ ዋሽቼም ካንተ ጋር መጣላት አልፈልግም። ሕክምና ቦታ ነው የምንሄደው። ሕክምና ቦታ ምን ነው ማለት ምን እንደነገርክ የውሸት ነው እንደነገርከኝ። እኔ ለምንድን ነው ሐኪም ቤት የምንሄደው? እንዴ እኮ ይሄ ህመም እኮ አይደለም። ይሄ እኮ በሕክምና የሚስተካከል የሚለወጥ የሚቀየር ነገር ነው። ሲጀመር የምንሄደው ጤነኛ ሰው ነኝ እኮ አይደል? ጤነኛ ሰው ነህ፣ ግን አንተ ኦልሬዲ ከዚህ በፊት አልተገረዝኩም ብለህ ተናግረሃል። በአፍ ተናግረሃል አይደል? አለቀ። ስለዚህ ያልተገረዘ ሰው ደግሞ ሕክምናውን በምን አይነት መንገድ ነው የሚያገኘው? እንዴት ነው ወደ ቦታው መመለስ የሚችለው? ሁሉ ነገር የሚስተካከለው የሚለው ነገር ከኔ ጋር አይደለም የምትሟገተው፣ ከሕክምና ባለሙያዎቹ ጋር ነው የምታወራው። እኔማ ምን እውቀት አለኝ እነግርሃለሁ በዚህ ዙሪያ። አንተንም ደግሞ ካለህበት ይሄን የማታረግ ከሆነ የነገርከኝ ነገር ለእኔ ውሸት ነው። የሰጠኸኝ ምሳሌዎች በሙሉ ውሸት ነው። አንድ ነገር ልንገርህ፣ እዚህ ጋር እሄዳለሁ ምናምን ካልክ ማለት ነው አንድ እውነት ልንገርህ፣ መጀመሪያም የነገርከኝ እኔን ለማሳመን የፈጠርክበት ምክንያት ነው ብዬ ነው የማስበው። ሆስፒታል አልሄድም እንዴ? ምን ሆነሽ? ሆስፒታል መሄዱ ነው እንዴ ገረመህ? ትገረዛለህ። ከኔ ጋር እንዳትጣላ አትፈልገውም። ከኔ ጋር ህይወቱ በምን አይነት ህይወት ነው የምንቀጥለው? እናንተ ሕክምና ማግኘት ያልቻሉ ስንት ሰዎች አሉ በዚህ ዙሪያ። ለነሱ ምሳሌ መሆን ነው ያለብህ። ሲጀመር የሚያሳፍር ነገር አይደለም፣ የሚያኮራ ነገር ነው። አያሳፍርም። ይሄ ነገር ሀፕን ማንም ሰው ላይ ሊያደርግ ይችላል። ኖርማል ነው እንዴ? ሰው ስንት ነገር ያስጨንቋል። ይሄ በጣም ኖርማል ነው። ዳጊ በማርያም ሰዓት አንግደል መሄድ ያለብን ቦታ እንሂድ። እኔ በጣም እየደከመኝ ነው። አንተን ስጠብቅ ረጅም ሰዓት ነው የጠበቅኩ። ከፈኛ መውጣት በጣም ከባድ ነው። በዳጊ ቅፍ መውጣት በጣም ከባድ ነው። እግዚአብሔርን የሆነ ቢመሽ ቢነጋ የት ነው? እዚህ አካባቢ ነው። ፍቅር ስታምር እኮ ሰው መሽኮርመም ራሱ ያምርበታል። ቋልም የኔ ማል ግን እንትን አያምም ምናምን ማደንዘዣ አለ ምን አለ ደግሞ ችግር የለውም። የሚያም ከሆነ ደግሞ አንድ ነገር ልንገርህ። ቆይ እንዴ ኧረ ፋሚሊዎቻችን እንሰላበት። ደግሞ የሚያመው ከሆነ ህመሙን በሙሉ ይወስድለታል። ይሄን ኃላፊነት እንወስዳለን እምትል ሚስት ትስጣችሁ። በጣም ነው የምወዳችሁ። መልካም እድል ተመኙልን። ባይ እዚሁ ነው የገለግባ እንዴ? ለምን አብረን አንገባው? አረ ችግር የለውም። እዚሁ ነው ገብቼ ነው። ዳጊ ሌላ ነገር እያሰብክ አይደለም? ሰው ነው ያው ቅያሪ ልብስ ያዥ ስላለች ነግረሻታል። አንድ ዳጊ እንዳፍታ ገባ ብዬ እመጣለሁ እኮ እኔ መግባቱ ልምድ ነበር። ችግር የለውም። ምን ታደርጊያለሽ እንዴ? እኔን ያል ሰው ይዞት መጥቶ ሲያስገራረሽ እሺ እንደ ወንድነት እሺ አክሴፕት አደርጋለሁ። እሺ ሂድ። በእውነት እግዚአብሔርን ከዚህ ጋር አላልፍም። እግዚአብሔር ዳጊሙት ጋይስ
ተመስገን። እኔ ያህልም እሺ ብሎኝ እዚህ ደረጃ ይደርሳል ብዬ አላሰብኩም በአንዴ። ማርያምን ዳጊ በቃ የእውነት አፍቃሪ ነው እንጂ በዚህን ያህል እንደዚህ። አሁን ግን ምዬለታለሁ። አይ አልሄድም፣ ስሜቱን መደበቅ አልፈልግም። እንደውም ዳጊ በጣም ትክክለኛ አፍቃሪ ነው። ምክንያቱም በዚህን ያህል ሀሳቤን እኔን ላለማጣት እሺ ብሎ አምኖ መምጣት ምናምን፣ እንደገናም ደግሞ ስታስቡት እንደ ወንድም ደግሞ ያው ትንሽ ላይምሮ ሴት ይዛ እንደዚህ ይዛው መጣች፣ ሴት ይዛው አስገረዘችው ምናምን የሚባለው ነገር ሊደብረው ይችላል። እንደኔ ምንም እውነት እኔ የባስ ዳጊን ወደድኩት እንጂ ምንም ፊል ያረኩት ነገር የለም። እግዚአብሔርን ነው የምላችሁ። እግዚአብሔር ነገሮችን አስተካክሎ በቃ እንደውም እሱ ለብዙ ሰው ምሳሌ ቢሆን ደስ ይለኛል እና ስሜቱን ውስጥ ሆኜ ባይ ደስ ይለኛል። ካሜራ መደቀኑም ከዚህ በኋላ ስለማያስፈልግ ጋይስ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እናንተ ከሌላችሁ እኛ ባዶ ነን፣ ባዶ። ዳጊ ምንድነው? ለምን ብንሄደው እንዴ? ሴት ነች ዳጊ። ዶክተሯ ያማል እንዴ? ምን ሆነ ነው? ስነ ስርዓት ይኖር ምንድነው? በቃ እንዴ ተገረ ኖ ዳጊ እንዳትቀልድ ተውና፣ ሴትና ምን ችግር አለው? እና ወንድ ነው የፈለከው አንተ? ችግር የለውም እና ታዲያ ዳጊ እሺ፣ አቁሞ ካሜራውን በቃ አቁሞ